በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዴቮስ ስብሰባ ወቅት ግሪንላንድን ለመወያየት እቅድ እንዳላቸው አስተዋውቋል። ጉዳዩ አስፈላጊ ነው ብለው ተናግረዋል። ምክንያቱም በአርክቲክ አካባቢ የሩሲያና የቻይና ወታደራዊ እንቅስቃሴ እየጨመረ በመምጣቱ ምክንያት። በአውሮፓ የብሪታንያ መንግስት በለንደን ውስጥ የቻይና ትልቁን ኤምባሲ ለመገንባት አጽድቋል። ውሳኔው ከቤጂንግ ጋር ያለውን ግንኙነት ለማሻሻልም ያለመ ነው ተብሏል። ምንም እንኳን የብሪታንያና የአሜሪካ ባለስልጣናት ስለ ደህንነት አደጋዎች ስጋት ቢኖራቸውም። ይህ በእንዲህ እንዳለ የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ በአሜሪካ በሚመራ የሰላም ተነሳሽነት ላይ እንዲሳተፉ እየተጋበዙ ሲሆን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ግን መስራት እንደማይችሉ ከወዲሁ አስታውቋል። በመካከለኛው ምስራቅ የእስራኤል ኃይሎች በደቡባዊ ጋዛ በሚገኙ በደርዘን የሚቆጠሩ የፍልስጤም ቤተሰቦች ከቤታቸው እንዲወጡ አዝዘዋል። ይህ በጥቅምት ወር በተካሄደው የተኩስ አቁም ስምምነት በኋላ የመጀመሪያው የግዳይ ፍልሰት ነው ብሏል። ነዋሪዎችና የእርዳታ ቡድኖች በአካባቢው የእስራኤል ወታደራዊ ቁጥሮች እየተስፋፋ መምጣታቸውን ተናግረዋል። በምስራቅ አፍሪካ የዩጋንዳ የጦር አዛዥ በተቃዋሚ መሪ ቦቢ ዋይን ላይ ዛቻ ሰንዝረዋል። ይህ የሆነው ዋይን በደህንነት ስጋቶች ላይ ምክንያት ለመደበቅ እንደተገደዱ ከተናገሩ በኋላ ነው። ባለስልጣናት ፕሬዚዳንት ኢብራሂም ትራኦሬን ኢላማ ያደረገ የግድያ ሙከራ ማስቆም እንደቻሉ ተናግረዋል። እንደ ባለስልጣናቱ ገለጻ ሴራው የታቀደው ለጥር 3 2026 ሲሆን አገሪቱን ለማተራመስም ያቀደ ነበር ብለዋል። ምርመራዎች እንደሚያሳዩት የቀድሞ ፕሬዚዳንት ፖል ሄንሪ ሳንዳጎ ዳሚቢ ዋና አዘጋጅ ነበሩ። ዳሚቢ በ2022 ወታደራዊ መፈንቅለ መንግስት ከተደረገ በኋላ ለአጭር ጊዜ ቡርኪና ፋሶን ከስልጣን ከመውረሳቸውና ወደ ጎረቤት ሀገር ከመሻቸውን ለአጭር ጊዜ ገዝተዋል። ባለፈው ሳምንት በቶጎ ተይዞ ወደ ቡርኪና ፋሶ ተላልፏል ተብሎ ተነግሯል። መንግስት ዝውውሩን በይፋ ባያረጋግጥም በርካታ ምንጮች ግን ወደ ሀገሩ መመለሱን ይናገራሉ። ባለስልጣናቱ እቅዱ ፕሬዚዳንት ትራኦሬ ለመግደል ከፍተኛ ወታደራዊ መሪዎችን ማስወገድና ለጸረ ሽምቅ ውጊያዎች የሚያገለግል ቁልፍን የድሮን ጣቢያ ማሰናከል ያካትታል። ባለስልጣናቱ ጥቃቱ ከሀገሪቱ ውጭ የተቀነባበረ መሆኑን አክለዋል። እቅዱ ውስጣዊ ድጋፍም እንዳለውም ይናገራሉ። አንድ ከፍተኛ የአየር ኃይል መኮንን በቀዶ ጥገና ውስጥ በኦፕሬሽን ውስጥ መሳተፉና አምኖ ከዳሚባ ጋር የገንዘብ ድጋፍና ቀጥተኛ መመሪያ እንደተቀበለ ተናግሯል። የቡርኪና ፋሶ መንግስት የገንዘብ ድጋፍ በከፊል ከአይቮሪ ኮስት እንዳመጡም ተናግሯል። አይቮሪ ኮስት በሴራው ውስጥ ምንም አይነት ተሳትፎ እንዳላደረገች ተናግራለች። ይህ ክስተት ሰፊ የሆነ አለመረጋጋትን ያሳያል። ፕሬዚዳንት ትራኦሬ ስልጣን ከያዙበት ጊዜ ጀምሮ በርካታ የግድያና የመፈንቅለ መንግስት ሙከራዎችን መትረፋቸውን ተዘግቧል። እየጨመረ የመጣው የሽብር ጥቃትና ሰፊ የጸጥታ ችግር በህዝቡ ቁጣ ምክንያት ወደ ስልጣን የመጡት ኢብራሂም ትራኦሬ ላይ ከፍተኛ ጫና እየፈጠረ እንደሆነ ተናግረዋል። ከዛን ጊዜ ጀምሮ ቡርኪና ፋሶ የፈረንሳይ ኃይሎች አባረረች፣ ከሩሲያ ጋር ያላትን ግንኙነትም አጠናከረች፣ እንዲሁም ከማሊና ከኒጀር ጋር የክልል ጥምረት ወይ ደግሞ ሀገራዊ ጥምረትን ፈጥራለች። ትራኦሬ ጠንካራ የህዝብ ድጋፍ ቢያገኙም ተቺዎች ግን ለረጅም ጊዜ የዘለቀው የአስቸኳይ ጊዜ አዋጅ የሚዲያ ነጻነትና የፖለቲካ ተቃውሞን እንደገደበ ያስጠነቅቃሉ። የክልል ተንታኞችና በቡርኪና ፋሶ ውስጥ የቀጠለው አለመረጋጋት ለሰፊ በሳህል ሪጅን ለሚገኘው ክልል ከባድ መዘዝ እንዳለው ይናገራሉ። ወደ ኒጀር ወደ ምስራቅ ስትሄድ አገሪቱ ሩሲያ በአፍሪካ ውስጥ እያሳደረች ባለው ተጽዕኖ ውስጥ ቁልፍ ትኩረት ሆና ተገኝታለች። ሩሲያ ከ3 ዓመታት በኋላ በኒጀር የመጀመሪያውን ቋሚ አምባሳደሮች ሾማለች። ይህ እርምጃ ፕሬዚዳንት መሐመድ ባዞምን ከስልጣን ያስወገደና ወታደራዊ መንግስትን ወደ ስልጣን ያመጣው የኒጀርን የ2023 ወታደራዊ መፈንቅለ መንግስት ተከትሎ ነው። ከመፈንቅለ መንግስቱ ወዲህ ኒጀር ከፈረንሳይ ተለይታ ከሩሲያ ጋር ያላትን ግንኙነት አጠናክራለች። የፈረንሳይና የአሜሪካ ወታደሮች ሀገሪቱን ለቀው እንዲወጡ ተጠይቀዋል። ይህ እየጨመረ የመጣውን ጸረ ምዕራባውያን ስሜትን ያንጸባርቃል። ኒጀር በዓለማችን ላይ ካሉት ዋና የዩራኒየም አምራች ገዢው ወታደራዊ መንግስትም ቀደም ሲል በፈረንሳይ ኩባንያ የሚተዳደር የዩራኒየም ማዕድን ገዝቷል። ይህ ውሳኔ ከፈረንሳይ ጋር ህጋዊ ክርክርን አስነስተዋል። በተመሳሳይ ጊዜ ሩሲያ ከኒጀር ጋር በኤነርጂና በኒውክሌር ልማት ላይ ትብብር አድርጋለች። ሁለቱ ሀገራት የዩራኒየም የማዕድን ማውጣትና የሲቪል ኒውክሌር ፕሮጀክቶችን የሚመለከቱ ስምምነቶችን ተፈራርመዋል። በኢኮኖሚ እድገት የቻይና ምንዛሬ በመላው አፍሪካ ተጽዕኖ እያሳደረ ይገኛል። ዛምቢያ የቻይና የማዕድን ኩባንያዎች የቻይና የዋን በመጠቀም ግብር እንዲከፍሉ የፈቀደች የመጀመሪያው አፍሪካ አገር ሆናለች። ይህ ትልቅ ትርጉም ያለው ነው፣ ምክንያቱም ቻይና የዛምቢያ ትልቁ የመዳብ ገዢና ከትልልቅ አበዳሪዎች ውስጥ አንዷ ናት። ኬንያ የቻይናን ዕዳዋን በከፊል ወደ ዩዋን ቀይራለች። ይህም የክፍያ ወጪዎችን እንደሚቀንስ ይጠበቃል። ኢትዮጵያ ለቤጂንግ የሚከፈላትን ትላልቅ ዕዳዎችን በማስተዳደር በተመሳሳይ እርምጃ እያሰበች ትገኛለች። ዩዋን አሁን አነስተኛ የዓለም ክምችትን ድርሻን የሚወክሉ ቢሆንም በአፍሪካ ውስጥ ያለው አጠቃቀም ግን እየሰፋና እየጎላ ተገኝቷል። ብዙ የአፍሪካ ሀገሮችን በተለይም ከዋሽንግተን ጋር ያለው የንግድ ውጥረት መካከል በአሜሪካ ዶላር ላይ ጥገኝነትን ለመቀነስ እየፈለጉ ይገኛል። የቻይና የረጅም ጊዜ ግብ ምንዛሪያን ዓለም አቀፍ ማድረግ ሲሆን የአፍሪካም ለዚያ ስትራቴጂ ቁልፍ የመሞከሪያ ቦታ ሆናለች። በመጨረሻም አዲስ የወርቅ ግንኙነትና እየተገነባ ባለ ጉዳይ ላይ ሱዳን ላይ ትኩረት እየተደረገ ይገኛል። ሳውዲ አረቢያ ከሱዳን ጋር በመተባበር ወደ አፍሪካ የወርቅ ገበያ መግባቷን አስታውቃለች። በስምምነቱ መሰረት የሳውዲ ማጣሪያዎች የሱዳን ወርቅ ያቀነባብራሉ። ወርቅ የሱዳን በጣም አስፈላጊና ዋና መሰረት ነው። ከነዳጅ ውጭ የሆነ ኤክስፖርትና ዋና የውጭ ምንዛሬም ነው። ሆኖም ግን አብዛኞቹ የሀገሪቱ የወርቅ ምንጮች መደበኛ ባልሆኑ መንገዶች በህገወጥ
መንገድ ወደ ውጪ ይላካሉ። በሱዳን ጦር በፓራሚሊተሪ ኃይሎች መካከል ለዓመታት የዘለቀው የእርስ በርስ ጦርነት የወርቅ ኮንትሮባንድ እንዲባባስ አድርጓል። ይህም ግጭቱን በገንዘብ እንዲደገፍ አድርጓቸዋል። ጦርነቱ የጅምላ መፈናቀል፣ ረሃብና ሰፊ የሰብአዊ ቀውስ ስቃይ አስከትሏል። የሱዳን መንግስት ወርቅን በቻይናኖች በኩል ወደ ውጭ ለመላክና ከሳውዲ አረቢያ ጋር በመተባበር የመንግስትን ገቢ ለመጨመርና ህገወጥ ንግድን ለመቀነስ እንደሚችል አምነዋል። ስምምነቱ በካርቱምና በአቡዳቢ መካከል ባለው የፖለቲካ ውጥረት ምክንያት የሱዳን የወርቅ ኤክስፖርት ከተባበሩት አረብ ኤሚሬትስ እንዲርቅ አድርጓል። ስምምነቱ ከተሳካ ስምምነቱን የግጭት የፋይናንስን ለማዳከምና በዓለም ላይ ካሉት እጅግ የከፋ የሰብአዊ ቀውስ ላጋጠማት ሀገራቸው የኢኮኖሚ እፎይታ ሊሰጥ ይችላል ተብሎ ይገመታል።